እግሩ የተቆረጠ አለ፣ ጥፍሩ የተነቀለ አለ፣ አባት ያጣ አለ፣ እናት ያጣች አለች። በመንግስት ምሬት ተሰደው በየባህር የቀሩ ሰዎች አሉ። ይሄ ሁሉ በደለኛ በየአካባቢው የበቀል እርምጃ ከወሰደ መተላለቅ ስለሚመጣ በደሉን አፍነን እርቅ፣ ሰላም፣ ፍቅር እንዲኖር ብንሰራ ይሻላል። የመጠፋፋት ፖለቲካ አልጠቀመንም። በየመንግስታት ሲቀየሩ ከዜሮ መጀመር ኢትዮጵያን ወደ ኋላ እያስቀራት ነው። ይቅር ብለን በብዙ መድረኮች በብዙ መንገድ ለህዝባችንም ለዚህ ኃይልም ገለጽን። ይህንን ካልን በኋላ ቀጣይ ስራ መሆን ያለበት በሁሉም ለሁሉም ከሁሉም የሆነ ሀገረ መንግስትን ገንባ ነው። በሁሉም ስንል እያንዳንዱ ሰው ጠጠር ኮንትሪቢዩት የሚያደርግበት፣ ለሁሉም ስንል ተጠቃሚና የማይጠቀም ባለቤትና ባዕድ ጎረቤትና ዋነኛ የሚባል ሳይኖር ሁሉም በኩል የሚሳተፍበት ይሁን። ለሁሉ ስንል ደግሞ ሁሉም የሚገለገልበትም ይሁን እኩል። ይሄን ሀገረ መንግስት እንገንባ የሚል ጥያቄ ስናነሳ ይህ ስብከት ነው፣ ሰባኪዎች ናችሁ። ሀገር መምራት በስብከት አይቻልም። ሀገር መምራት እንደኛ ፊት ለፊት የምንለውን እያልን ከኋላ ማፋጀት ካልሆነ በስተቀር ስለ ፍቅርና ስለ መደመር እየተናገሩ ሀገር መምራት አይቻልም አሉ። መንግስት ደካማ ነው አሉ። ደካማ መንግስት ነው። በእርግጥ መንግስት ደካማ ነው። መንግስት ማለት የግለሰቦች የግል ብቃት፣ የግለሰቦች የግል ዕውቀት ማለት ሳይሆን የተቋማት ጥንካሬ ማለት ነው። ተቋሙን እንዳልሆነ አድርገህ ከሰራህ በኋላ መንግስት ደካማ ነው የሚል ክስ እምብዛም ውሃ የሚቋጥር አይደለም።